እየፈራሽ ነው? አይ አልፈራሁም። ጠበስኩ ነው የሚለው ወይስ ምንድን ነው የሚለው? የልጅ ገና በ3 ወር ወልዳ በ3 ወር ምርጥ ልጅ ነው እንደምታየው፣ እንደ ወንድ ነገር ነው። አንቺን ለመውሰድ ከነ ልጅሽ ተቀብሎ ወደ አውሮፓ ወደ ውጭ ለመውሰድ ይፈልጋል። ኧረ ዘንድሮ 3 ወር ነው ቢያንስ 6 ወርም ላት የተወሰነ ጊዜዎች ውስጥ ጥሩ ልጅ እንደሆነ አይቻለሁ። ለአንቺ ደግሞ ከዛ ውጥንቅጥ ከሆነ ላይፍ እና ከዛ የተረገመ አብርሃም ከሚባል ልጅ ሰላማዊ ኑሮ እንደሚሻልሽ እኔም አንቺም እናውቃለን። ሩታዬ አቤት እኔ ምንም ቃል የለኝም። ለዚህ ያለ ልጅ ነው ማለት ነው የሚችለው። ጭራሽ ከውጭ ሀገር ባልመጣላት ብሎ ይህችን የከፈለውን ሰው መቼለት ተጣልቻለሁ ከዛ የማይረባ ልጅ ጋር ያንን ነገር አሁን ፊክስ ማድረግ ነው። ተቀበኝ እሺ ልጅ ከዛ ደስታዬ በደንብ አጫውታት። አንተ አንቺ ምን ሆነሽ ነው ሩታ? እና ሩታዬ ያው ያለሽበትን እኔ ይገርመኛል። እንደው እሺ የዚህኛውስ ይሁን እሺ፣ እንደው የፈረንጅ ይሁን እንደው የኑቢን የሚባል ልጅ ምን ያህል ነው ግን በቃ ሁለቱን ለመበታተንና ለመለየት የሚጥረው። እኔ ግን እዚህ ጉዳይ ላይ በቃ ልጁ ዘመድ ብቻ ሳይሆን ሩታና አብርሃምን አንድ ላይ እንዳይሆኑ በቃ የሚችለውን ሁሉ ጥረት እያደረገ ያለ ልጅ ነው ማለት ነው። የሚችለውን ጭራሽ ከውጭ ሀገር ባልመጣላት ብሎ ይህችን የከፈለውን ሰው መቼለት ተጣልቻለሁ ከዛ የማይረባ ልጅ ጋር ያንን ነገር አሁን ፊክስ ማድረግ ነው ፈልገው። ጭቅጭቅ የለም ከዚህ በኋላ ደስታ ወደ ሩታ ቤት አሁን ቀስ ብለን እንሄዳለን። ከዚህ ፌሽታ ደስታ በኋላ ወደ ሩታ ቤት አሁን እንገባለን። ከዛ በፊት ግን ደስታ የምታስተላልፈው መልእክት ካለ ለቤተሰቦቻችንም ለእነሱም ለሁሉም ሰው ቢሆን የሆነ ምን አይነት ሰው ነው ግን? እኔ በእውነት ምን አይነት ሰው ነው? እኔ ምናልባት አብርሃምን ለማብሸቅ ወይም ደግሞ እሱ ላይ የሆነ ነገር ለማሳስበህ ከሆነ እሺ ተሳክቶልሃል ይባል። ግን ለሚያህ ለሚመለከትህ ወይም ደግሞ ነገ ለምታገባ ምን አይነት ወንድ ነው? በጣም ሽልሽል ምን ውሽልሽል የሚባለው እንደዚህ አይነት ነው የሆንከው። ቢያንስ ለክብር አትጨነቅም እንዴ አንተ? ምንድን ነው እያደረኩ ያለሁት ነገር ብለህ አትረዳም እንዴ? በዚህ ደረጃ ስግጥ ብለህ ስትመጣ እኔ በጣም ነው ያሳቀኝ። ግን ጭራሽ ባቢ ገዝቶላት መጣ ከገበያ። አክባሪሽ አፍቃሪሽ ነው። ምን ነው የሚያስደነግጥሽ? እሺ ሩታዬ እንዴት ነሽ? ዛሬ ከባድ ደስታ ነው እንግዲህ እንዴት እንደምትቋቋሚው አላውቅም። ኧረ በስመ አብ ፏ ያለ ነገር ነው እሱ። ደስታ ይባላል። ተዋወቂም አክባሪሽ አፍቃሪሽ ነው። እንግዲህ መጥቼ መቼም እንደዚህ እንትን ልትይኝ አልፈልግም። አንቺ ፈረንጅ ነገር በላት። እኔ የእሷ መሽኮር ምን? ኧረ ልጅቷ ገና ራስ ነች። በዚህ ደረጃ ሰግጠ በቃ ግግም ብለህ ትመጣለህ። ኧረ እንደው ትንሽ እንኳን ወገቧ ይጥና እንዴ! ቢያንስ ከፍ ያለ እንደው ትንሽ የፍረጅ የሆነ ቁመት ላይ እንኳን እንደው ትንሽ እንኳን እንደው የሆነ ነገር ላይ ትድረስ። ገባ? ልጅቷ ገና ኧረ ገና እርጉዝ ገና አልጠላችም። አራስ ነች። ለአራስ ባል ይዘህ ትመጣለህ። ይኸውልሽ ደስታ ይባላል። ከአውሮፓ ነው የመጣው። አክቹዋሊ በጣም ነው የሚልሽ። አንድ ሁለቴ ማውጣቷል በቴስት ካረሳት ሲኒ ላይ ሆነ። ያንን ክብር ደግሞ በተግባር ሊያሳይሽ ነው እዚህ ድረስ የመጣው። የተወሰነች እና አጭር ጊዜ ነው ያለው። ያንን ነገር አሁን ፊክስ አድርገን ተስተካክለ ነው መሄድ ባለብን መንገድ እንሄዳለን። እንደማስበው ከሆነ እንደዚህ የተዝረከረከ ላይፍ አትፈልጊም መቼም አይደለም ሩቴ? ካልተሳሳትኩ ተደስታለች እሷ ራሱ ማለት ነው። ፈልገዋለች ምን መሰለሽ በአጭሩ ልንገርሽና ሞር እሱ በደንብ ያስረዳሻል። ስለዚህ ነገር ደስታ ይባላል። እኔ በእርግጠኝነት እዚህ ላይ መናገር የምፈልገው ተከፍሎት የመጣ
እንትን ነው ያስታውቃል። አለባበሱ ምንም የለም የዳያስፖራ ለውዝ የለውም። ልጁ ራሱ መከራ ፊት ነው እንደሚታየው፣ በጣም መከራ ፊት ነው። በብዙ ችግሮችና መከራዎች ውስጥ ያለፈ ህይወት ያለው ነው የሚያስታውቀው። እንፏ ሊያረጉት ሞክረዋል፣ ግን እኔ ግን እኮ አይደለም ልጅስ እሺ ጠበሳት ይባላል። አራስ ጠበስኩ ነው የሚለው ወይስ ምንድን ነው የሚለው? የልጅ ገና በ3 ወር ወልዳ በ3 ወር ምርጥ ልጅ ነው እንደምታየው፣ እንደ ወንድ ነገር ነው። አንቺን ለመውሰድ ከነ ልጅሽ ተቀብሎ ወደ አውሮፓ ወደ ውጭ ለመውሰድ ይፈልጋል። ኧረ ዘንድሮ 3 ወር ነው ቢያንስ 6 ወርም ላትች ልጅ እንዴ! ምን አስበህ ነው እንዴ? ምን አስበህ ነው ዳጄ? ከፍለ ቀጠራ ከሆነ እሺ እንዴ ምን አስበህ ነው? ያንን ደግሞ አሁን ከተቀበልሽው በአጭር ጊዜ ውስጥ ነገሮች እንደሚያስተካክል ነግሮኛል። ከኔ ጋርም ከፈረጁ ጋርም አውርቷል። እንግዲህ እኛ ደግሞ እንደዚህ ደግሞ ተስፋ አለኝ። በተረፈ ደግሞ የተዋወቅ ሰዓት ነው አሁን እንደዚህ ምናምን ነገሮች ማለት ነው አይመስለኝም። ተዋውቃት ደስታ በደንብ ንገራት ስላሉት ነገሮች ዲያስፖራ ነኝ አውርተናል፣ ግን ዲያስፖራ መመቻ ይገልጸው አያት ደስታ እንዴት መጣ እዚህ ድረስ ማለት በአንድ ጊዜ ምን አስባችሁ? ቢያንስ አትነግሩኝም ማለት ቡና እንዴት መጣ? አንቺን አክብሮ ነው እዚህ ድረስ እንትን ያለው። ወይ ዘንድሮ ሩታዬ ዘንድሮ እንደዚህ ቀለለ ማለት ነው። ትዳር እንደዚህ ቀለለ በሩታ ምንድን ነው መልዕክቱ? አሁን ምንድን ነው እያደረገ ያለው? አሁን እኔ በጣም ግልጽ ያልሆነልኝ ነገር ይሄ ልጅ እሺ መጣ፣ እሺ 3 ወር አራስ ነች። ምን ሊያደርጋት ነው? 3 ወር አራስ ታቅፎ መጥቶ አሁን አፍቃሪሽ ነበር ምናምን። ኖቤል በእርግጠኝነት አብርሃምን ለማብሸቅ እየሞከርክ ቢሆንም ያስታውቃል። ቢሆንም ግን በሆነ መልኩ ግን ማለት ነው ራስህን እያዋረድክ ነው ያለው። ራስን የምታዋረድበት ሚንስ ምን አይነት ሰው ነው? ምን አይነት ስብዕና ያለው? ነገ የምታገባ ሚስት ምናልባት ካለች ነው። መቼም አንተን ወንድ ብላ እንትን የምትል የለችም። ለምን በጣም ታግተ የሰው ትዳር ለማፍረስ እየታገልክ ያለ ልጅ ነው። ይቺ ልጅ እርጉዝ በነበረች ጊዜ አጠገቧ ላይ ልትወልድ ስትል የለህም፣ ከወለደች በኋላም የለህም። ልክ አዲስ አበባ እግሯ ሲረግጥ መተ ነው ብዙ ነገሮችን ከላይ ወደ ታች ማፈራረስ የጀመርከው ማለት ነው። ዛሬም ገና ለ3 ወር አራት ባል ይዘህ መጣ እና ስለ ባልየው በኋላ እናወራለን። ስለ ባልየው በጣም ብዙ የምናወራቸው ጉዳዮች አሉ። ግን እንደው ይገርማል በጣም ካለሽበት ነገር ላወጣሽ ነው የመጣሁት። ካለሽበት ነገር ነው ደስታ እባላለሁ። ካለሽበት ነገር ላወጣሽ አቶ ደስታ እና ካለሽበት ነገር ደስታሽ የምፈልግ ሰው ነው። ሁሉ ነገርሽን ልጅሽን ሁሉ ነገርሽን ተቀብዬ ወደ ውጭ ልወስድሽ ነው የመጣሁት። በጣም ነው የምወድሽ። ብዙ ጊዜ ሚዲያ ላይ ምናምን አይሽ ነበርና በቃ ያለው ነገር ግን መስተካከል ስላለበት ነው። እንዴት መሰለሽ ብታይ ልጁ አጋጣሚ ሆኖ እንደዚህ ትክክለኛ ሰው ፈልጎ ነበር ወደዚህ የመጣው ብታይ። በዚህ አጋጣሚ ደግሞ ሶሻል ሚዲያ ላይ የተወሰኑ ጊዜ እንደሚከታተል ፈረንጅ እንደው እውነት ለመናገር ፈረንጅ ከአብርሃም ጋር በጣም ብዙ ክፉ ደግ ጊዜን አሳልፈሃል። በጣም ብዙ ነገሮችን አብራችሁ ወጥታችኋል፣ ወርዳችኋል፣ ብዙ ነገሮችን አሳልፋችኋል። እንዴት በዚህ ደረጃ አሳልፈ ትሰጠዋለህ? ምን አይነት ክብር አንተ አሁን እሺ ከእሷ ጎን መቆም ሌላ፣ ግን አብርሃም የሰራው ስህተት ደግሞ እዚህ ጋር መድገም ሌላ። ገባ አይደለ? ምንድን ነው አንተስ አሁን ጥሩ ተብለህ አርያ ተደርገህ የምትታሰብ ልጅ በዚህ መልኩ ስትገኝ ምን ይባላል? እውነት በጣም ያሳፍራል። እኔ አልገመትኩም። እንደዚህ አይነት ሁኔታ ውስጥ ተዘፍቀት አገኘሃለሁ ብዬ ፈረንጅ አልጠበቅኩም። ያንተን ቃልና ያንተን ንግግር እስከምሰማ ድረስ እየጠበቅኩ ነው። ለምን አላመንኩም? እኔ በቃ እኔ ያንተን ብቻ ንግግር እፈልጋለሁ። ነግሮኛል። ካልተሳሳትኩ አይደለም ደስታ ብዙ ጊዜ እንደምታገኝ እንደምታያትና እንደወደድካትም ነገረኝ። አጋጣሚ ሆኖ በዛ አጋጣሚ ከኔ ከተገናኘን በሆኑ ስራዎች ምናምንና አንቺ እንደሚወድሽና ይዞሽ ሊሄድ እንዳሰበ ምናምን የተነጋገር ነው።
ያ ነገር ደግሞ የሚገርም እድልና አጋጣሚ እንደሆነ አውቃለሁ። ምክንያቱም መጥፎ ሰው እንዳልሆነ አውቃለሁ። ባገኘኋቸው ጊዜዎች ውስጥ በተዋወቅኩትና በአብረን ባሳለፍነው ነገር ውስጥ ከሱ ጋር የተወሰነ ጊዜዎች ውስጥ ጥሩ ልጅ እንደሆነ አይቻለሁ። ለአንቺ ደግሞ ከዛ ውጥንቅጥ ከሆነ ላይፍ እና ከዛ የተረገመ አብርሃም ከሚባል ልጅ ሰላማዊ ኑሮ እንድትኖር ባላመጣላት እንደሚሻልሽ እኔም አንቺም እናውቃለን። አይ ኖባ ማለት አትሊስት እንደዚህ አይነት ነገሮችን ስታወራ እኔ አይደለ ዳይሬክት ይዤልሽ ብትቆሩት አይ ነው ግን እኔ ማውራት ነበረብህ አይደል? ላዋራሽ እኮ ነው የመጣሁት እዚህ ድረስ። በቃ አሁን ይሄ የያዘው አሁን ጥያቄሽ ትክክለኛ ጥያቄ ነው። አሁን የያዘው አንቺን ማዋረድ ነው። ገባሽ አይደል? ክብርሽን ዝቅ ስብናሽን ዝቅ አድርጎ አንቺን በጣም ማዋረድ ነው። በቃ ማዝቀጥ ነው ያዘው ስለ ይሄ ልጅ። አሁን አንቺ አክሰፕት ካረግሽ ሁሉንም ነገር እኮ አውርተህ ምናምን ነው እዚህ ድረስ እንዲመጣ ያደረግከው። አይ ቲንክ አይደለ? አይኖ እኔም አንዴ ሁለቴ አውርቼዋለሁኝ፣ ግን ደግሞ በዚህ ልክ አይደለም። እኔ እና እሱ ያወራነው ማለት ጻፈልኝ፣ ከዛ እሱ መለስኩለት። ከዛ ውጭ ብዙም አልተግባባንም፣ አላወራንም እና አሁን ትግባባላችሁ ታዲያ? እንዲህ ምን ችግር? እኮ ቀላል ነገር ነው። ፈረንጆ አይደል? ለደስታ ጊዜ መስጠት የለብንም። ደስተኛ የሚያደርገን ነገር ላይ ጊዜ መስጠት የለብንም። የሚጎዳሽን ነገር ፈረንጅ በጣም ማለት እኔ ልታበሳጭ ከሆነ አብርሃምን ለመበቀል ከሆነ ጥሩ፣ ግን በዚህ ደረጃ ፈረንጅ ወርደ ከሆነ ግን ማለት ነው በጣም ያሳፍራል። መቼም እኔም እሱም አናመጣም። ከዚህ በፊት ታውቂያለሽ ከሁላችሁም ጋር እየወጣለን። ምክንያቱም ህይወትሽ ውስጥ ገብተው እየበጠበጡት ስለሆነ ማለት ነው። እኛ ደግሞ አሁን የአንቺን ደስታ የአንቺን መሳቅ ነው የምንፈልገው ነገር ለዛ ነገር መልስ ሆናለሁ ብዬ ነው የመጣሁት። ገብቶሻል? ልጅሽን ተቀብዬ ውጭ ውስጥ ቆንጆ ትምህርት ቤት እየተማረ ምናምን ቆንጆ ላይፍ ይኖራል። ወስ ለመናገር ግን ምንም ዲያስፖራ አይመስልም። አልመጣም፣ በጭራሽ አልመጣም። በቃ ምንም በቃ አለ አይደል? ምንም ዲያስፖራ በዚህ ደረጃ ሱፍ ለብሶ እንደዚህ አይነት እኔ እንጃ፣ ይቅርታ አድርጉልኝ፣ ዲያስፖራ አልመሰለም። አብርሃምን ለማብሸቅ የሄዱበት መንገድ ነው ብዬ ነው የማስበው። ተቀበኝ፣ እሺ ተቀበኝ፣ ተቀበላት። ይህን የመሰለ ነገር መጥቶልሽ ሩታዬ፣ ፈረንጁ ይህን ነገር አንተን ብታስረዳ ደስ ይለኛል። ምክንያቱም ከኔ አፍም ብዙ ነገር ሰምተሻል አይደለም ሩታዬ? ይሄ የተበለሻሸ ኑሮ ኧረ ይህን እያሳለፍን ካልሆነ ውድ ቤተሰቦች እናንተን ላለማሰልቸት ነው እያሳለፍኩት ያለሁት። አይደለም ጥሩ ሰው ነው፣ መልካም ሰው ነው። ታሽኮር ነው ማለት እኔ ማለቴ ነች። ምን ትሆናለች ብለን እየተሽኮረመመች ነው ሩታዬ። ገልጸው ግን አሁን ሩታዬ ይሄ ነገር ወደ ውሳኔ ገብተሽ አየር ላይ እንድትወስኝልኝ ነው የምፈልገው። አይደለም የሚል ቃል አልፈልግም። ውሳኔው አዎ እንዲሆን ነው የምፈልገው ሩታዬ። በአንድ ጊዜ እንደዚህ አይነት ስልሽ አሁን ቀጥታ ዳይሬክት አግብተሽ ውጪ አይደለም። በቃ አሁን ላለችው አጭር ጊዜ አብራችሁ ተለማመዱ። ያኔ ተለማመዱ። ኧረ የሶስት ወር ነች ገና 3 ወሯን ከወለደች እባክህ። ልጇ ግን ቢያንስ ጊዜ ስጧት። እንዲህ ያለን ዛም ጊዜ ኧረ በስመ አብ። ይሄኛውን ደግሞ ያኛው ጉንጩን ያሰማል፣ እዛ ሄዶ ሌላ ነገር ውስጥ ገብቷል። እሷም እዚህ ነገር ላይ ተወስኛለች። ኦልሬዲ ፕሮሰሱ ያለቀ ነገር ስለሆነ በሳምንትና በ15 ቀን ውስጥ የሚያልቅ ነገር ነው። ተጀምሮ ነው የሚያልቀው ነው። እርታይ እዚህ ብለሽ አዳምጪኝ። እንዴ ይሄን ነገር ከኔ በላይ ፕሮሰሱን የጀመረው እሱ ነው አይደል? እሱ ዲቴል ነገር አልተከፈለሽ። አልገባኝም ማለት ምንም እኔና አላመንሽኝ። ምንም አንደኛ ምንም የማውቀው ታሪክ የለም። ምን አይነት ፕሮሰስ ነው የተጀመረው? ባንድ እንዴት ነው የሚያልቀው ማለት ያንቺ አክሰፕታንስ የሆነ ነገር ላዋራው 1-2 ደቂቃ ምናምን ትንሽ ደቂቃ እሱ ቢግ ዲል አይደለም። ምንም የሚፈጠር ነገር የለውም። ግን ኧረ ኖቤል ኧረ ነው አንተ ቀሌቱን በቃ ለጉር ነው ይዘህ የመጣው። ጊዜ እንስጣቸዋል፣ እንላመዳለን። ብዙ ነገር ስናወራ መላመዳችን ነገር ያው ምንም አትወጂኝ ላትወጂኝ የምችበት ምክንያት ያው ለነገርሽ እና ሩታዬ ያው አስደንግጧት እዚህ ጋር ቤቷ ድረስ መምጣት ምናምን ጊዜ ሰጣቸው። ትንሽ ጊዜ እንሰጣታለን፣ እናወራለን። የሆነ ነገር በፈጥረላችሁ ሴና አጋጣሚ ደስታዬ። አሁንም የተወሰነች ደቂቃ እኔና ፍሬንጁ የሆነ ነገር ላዋራው
1-2 ደቂቃ ምናምን ትንሽ ደቂቃ እሱ ይሄ ቢግ አይደለም፣ ምንም የሚፈጠር ነገር እኮ የለውም። ግን በማውራታችሁ ውስጥ ትንሽ መላመድ ስለሚኖር ያቺን ግፊት ደግሞ ተጠቅመን እንትን እንላለን። ፍረንዱና አንዴ ማማከር ነገር አይደለም ለየትም አንሄድም። እሱ ነው ከዛ ደስታዬ በደንብ አጫውታት አንተ አንዴ አንቺ ምን ሆነሽ ነው ሩታ? ምን አይደለም ካሜራማን ነው አይዞሽ፣ በቃ ና ፍረንጅ አንዴ ላዋራ ካሜራማን ነው። ለምንድን ነው የምትስሩ ነው ሩታዬ? አቤት ለእኔ ምንም ቃል የለኝም። ለዚህ እየፈራሽ ነው? አልፈራሁም። ሩታዬ መኝታ ቤት የሆነ ነገር የማማክረው ነገር ስላለ ነው። በደንብ ትንሽ አጫውታት። ያው ትንሽ መላመድ እንፈልጋለች። ችግር የለም ማስቀየም ምናምን አይቻልም። መጣው ደስታዬ እና ሩታዬ ያው ያለሽበትን ስላልፈለግኩ ነው እንጂ ውስጥሽን ታውቂያለሽ፣ እኔም አውቀዋለሁ። እና ተሽኮረመመችክ ጥሩ ነገር እና እሽታሽን ይፈልጋሉ። ሶስት ወር ገና ያልጠናች ነች። አረባት የሶስት ወር ገና 3 ወር ከወለደች ክፉዋል መልስ ማለት ምንድን ነው ማለት ያለብኝ? ግራ እያጋባኸኝ ነው ስለመናገር ነው። ማለት ወንድሞች ማለት አብሮሽ ያሉትን ሰዎች ፈልጌ የመጣሁት ያው ስላችሁ ይሻላል ለቅሽ ለትያለሽ እና ታዬ ብዙ ቦታ ወስደን እኔ ያሳዝናል። እኔ ምን አይነት አሪያ አድርገን ምን አይነት ነገሮችን እንደምንማር ከዚህ አላቅም። ብቻ ግን የሆነ ተመሰጥኩኝ፣ የሆነ ወሰደኝ። እኔ ምን የሆነ ወይ ነገር ምን አቀዶ እንደመጣ አላቅም። ኤኒሃው በዚህ ቻናል ከዚህ በኋላ እና አብርሃም ሪያክት እናደርጋለን። አዲሱ መገኘ ነው። በጣም ብዙዎቻችሁ ጠይቃችሁኛል፣ ለምንድን ነው በእነሱ ሪያክት የማታደርገው ብላችሁኛል። በዛኛው ቻናል ላይ ቪዲዮ ትልቁ ላይ ሪያክት አድርጌ ቪዲዮ ሰርቼ አረሶሬ በእናትህ እነሱን ጉዳይ ሪያክት አድርግልን ጉዳዩን ከማውጣት ውጭ ብላችሁኛል። በዚህ ቻናል ላይ እንግዲህ ይዤላችሁ መጣ ይሆናል። ወዳቸዋለሁ። ዛሬ ፈታ አድርገውኛል። ፈረንጅ ግን ስራህን በደንብ አድርገን እናውጠዋለን። ይሄ ሰውዬስ ማን ነው የሚለውንም በደንብ አድርገን ደርሰንበት በነገው ይዤላችሁ መጣ ይሆናል። ወዳችኋለሁ።